ሰዎች ለጭንቀት የሚዳረጉት ልክ በሌላው ሐሳብ ሲዋጡ ነው። ሰው በውሃ ሲሰምጥ እንደሚረጥብ ልክ እንደዛ በዚህ ዓለም ሐሳብ ሙሉ በሙሉ ቁጥጥር ውስጥ ሲገቡ ለጭንቀት ይዳረጋሉ። የሰይጣን አልቲሜት ዓላማው ሁኔታችሁን ማንነታችሁ ማለት ነው። የእናንተን ሁኔታ ማንነታችሁ ማድረግ ነው የሰይጣን አልቲሜት ኦብጀክቲቭ። የህይወት ሁሉ ምንጭና ራስ የሆነው ክርስቶስ ብቻ ነው፣ አትጨነቁ ሊል የሚችል። ምክንያቱም የዓለም መሪዎችም ቢሆኑ ይጨነቃሉ፣ ጠቢባኖችም ቢሆኑ ይጨነቃሉ፣ ወታደሮችም አቅም ያላቸው ዝነኞችም ቢሆኑ ይጨነቃሉ። ለምሳሌ አሁን አንተ ተአምረኛ እግዚአብሔር መሆኑን ለማወቅ ከፈለክ እግዚአብሔር ያደረጋቸውን የተአምራት መጽሐፎች ማገላበጥ አይጠበቅብህም። አንተ ራስህ ተአምር። አንዳንድ ሰዎች ለጭንቀት የሚዳረጉት በግዴለሽነት ይኖሩና ደስ እንዳላቸው ይኖሩና ቀኑ ሲመጣ ይጨነቃሉ። ምን እበላለሁ፣ ምን ጠጣለሁ፣ የት እኖራለሁ፣ ምን እለብሳለሁ፣ ምን መውደቂያ ያለኝ፣ የት ወድቃለሁ፣ ማን ይኖረኛል፣ አጠገቤ ማንም የለኝም፣ የዘንድሮ ሰው እና የድሮ ሰው፣ ዘንድሮ ምን ሰው አለ፣ ምን ጎረቤት አለ፣ ምን ጓደኛ አለ፣ ከሃዲ ነው ጠቅላላ ይልና ነገን ዋስትና ይፈልጋል ዛሬ። እንደምታውቁት በዘመናችን በጣም እየተለመደ የመጣ ንግግር ቢኖር በዓለም ላይ ጭንቀት የሚለው ቃል ነው። ጭንቀት፣ ሰላም ማጣት፣ ውጥረት በከፍተኛ ሁኔታ በዓለም ላይ በስፋት አሁን እየተነገረ ያለ ሀሳብ ነው። ባደጉትም ባላደጉትም ሀገሮች ሰዎች በሚገባ ይጨነቃሉ። ማጣት፣ አለመከናወንና ችግር የጭንቀት መነሻ ተደርጎ ሊወሰድ በፍጹም አይችልም። ምክንያቱም ያላጡ የሞላላቸውና ያገኙም ይጨነቃሉ። ብቸኛ አትጨነቁ ብሎ ሊል የሚችል የህይወት ሁሉ ምንጭና ራስ የሆነው ክርስቶስ ብቻ ነው አትጨነቁ ሊል የሚችለው። ምክንያቱም የዓለም መሪዎችም ቢሆኑ ይጨነቃሉ፣ ጠቢባኖችም ቢሆኑ ይጨነቃሉ፣ ወታደሮችም አቅም ያላቸውም ዝነኞችም ቢሆኑ ይጨነቃሉ። በማቴዎስ ወንጌል መጽሐፍ ምዕራፍ 6 ቁጥር 25 ላይ እስከ 34 ጌታ ኢየሱስ ይናገራል። አበቦችን ይዋቸው፣ ተመልከቷቸው፣ አዋፍትን ይዋቸው፣ አይዘሩም፣ አያጭዱም፣ የሰማይ አባታችሁ ይመግባቸዋል። አበቦችን አያቸዋቸው አለ ጌታ። ሰለሞን በክብሩ ከነዚህ እንዳንዱ አልለበሰም? እነዚህ ወደ እሳት የሚጣሉ ናቸው። ወደ እሳት የሚጣሉትን የሚጠፉትን እንዲህ ካለበሰ እናንተ እንዴት የሚበልጥ እግዚአብሔር አያደርግላችሁም ነው ጌታ ኢየሱስ ያለውና የሚገርመው ብዙ ዓለም ላይ በጣም ብዙ ጠቢባኖች የአንድን ነገር ችግር ትርጉም ሊነግሯችሁ ይችላሉ እንጂ መፍትሄውን አይነግሯችሁ። እንዲህ አይነት ሬር ኬስ ከሺህ አንድ ይከሰታል ይሏችሁና ስሙን ነግሯችሁ፣ ፕሮብሌሙን ነግሯችሁ፣ ሶሉሽኑን አይነግሯችሁ። ጌታ ኢየሱስ ፉል ፓኬጅ ነው የሚያወራው። የችግሩን ትርጉሙን ወይም የጥያቄውን የተነሳውን ሐሳብ ትርጉሙን አስቀምጧል። ጭንቀት ማለት ምን ማለት እንደሆነ፣ የጭንቀት መንስኤው ምን እንደሆነ፣ መፍትሄው ምን እንደሆነ፣ ትርጉሙንም መንስኤውንም መፍትሄውንም ነው ኢየሱስ በዚህ ቦታ አበቦችን፣ ሰለሞንን አንስቶ አዋፍትን አንስቶ ነገ ስለራሱ ይጨነቃል ብሎ በእነዚህ 10 ቁጥሮች ኢየሱስ ትርጉሙንም ምክንያቱን መንስኤውንም መፍትሄውንም ነው ስለ ጭንቀት በተመለከተ ያስቀመጠው። መጽሐፍ ቅዱሳዊ የጭንቀት ትርጓሜ ምንድነው ከተባለ ጭንቀት ማለት አለማመን ማለት ነው። ያለማመን መፍትሄው ደግሞ ማመን ብቻ። ትጨነቃለህ ማለት አታምንም ማለት ነው። አንዳንድ ሰው ይጨነቃል። ነገ እንዴት ነው የሚቀጥለው? ቤቴ እንዴት ነው የሚቀጥለው? ልጆቼ ምንድነው የሚሆኑት? ስራዬ፣ እጣ ፋንታዬ፣ መጨረሻዬ፣ ጡረታዬ ምናምን ብሎ ይጨነቃሉ እና ነገ ምን ሆናለሁ ብሎ ያስባሉ። ቤቱም፣ ልጆቹም፣ ጥጆቹም፣ ከብቶቹም፣ ዘመዶቼ ምናምን ብለህ ማለት ምንም አይሆኑም ባይዘው። ምክንያቱም አበቦችን ያለበሳቸው ማለት ሰለሞን በክብሩ እንኳን ከነዚህ እንዳንዱ አለበሰ ማለትና እንኪያስ እነዚህ ወደ እሳት ተጥለው የሚጠፉትን ካለበሰ እናንተ እንዴት እንለብሳለን ብላችሁ እንዴት እንበላለን ብላችሁ ትፈራላችሁ? ይህ እንግዲያውስ አለማመን ነው፣ አምላካችሁን አለመታመን። ሁለተኛው ጭንቀት ማለት ጨለማውን የህይወት አቅጣጫ በመመልከት የሚፈጠር ተስፋ ቢስነት ነው። ሰዎች ጭንቀትን ኤክስፒሪየንስ ማድረግ የሚጀምሩት ጨለማውን የህይወታቸውን አቅጣጫ በመመልከት የሚፈጠርባቸው ተስፋ ቢስነት ነው። በተደጋጋሚ ጊዜ ያልተሳካላቸውን፣ የተበላሸባቸውን፣ የመጣባቸውን፣ እየሆነባቸው ያለውን አሉታዊ የሆነውን የህይወታቸውን እንቅስቃሴ ብቻ በመመልከት የሚገቡበት የህይወት አይነት ነው ጭንቀት ማለት። መልካሙ፣ ፖዚቲቭ፣ ቀናው፣ ተስፋ ያለው፣ ደስታ ያለው ወደፊት ሊሄድ የሚችለውን ነገር ሳይሆን ሌላ አሉታዊውን የህይወት ገጻቸውን ብቻ አግዝፈው በማየት የሚመጣ ነው። ምክንያቱም ለምሳሌ አሁን መስራት ከሚችሉት ይልቅ ከዚህ በኋላ ምን ያህል ዓመት ሊቀራቸው እንደሚችል ያሰላሉ። በተደጋጋሚ ጊዜ ሄደው የመልካቸውን መለወጥ መስታወት ላይ ያሉ፣ ከዛ የካዷቸውን ሰዎች ወደ ኋላ ሄደው ያስባሉ። አሁን እንኳን እነሱ አስበው ያልተሳካላቸውን ነገሮች በጠቅላላ ያመጣሉ፣ ያወርዳሉ፣ ያወጣሉና ለእናንተ ገብቷቸዋል። አሉታዊ የሆነውን ጨለምተኛ የሆነውን የህይወታቸውን ገጽ ብቻ ዝም ብለው ሲያዩት መጨነቅ ይጀምራሉ። በሶስተኛ ደረጃ ጭንቀት ማለት ለነገ ዋስትና መፈለግ ነው።
ሰዎች ጭንቀትን ኤክስፒሪየንስ ማድረግ የሚጀምሩት ለነጋቸው ዋስትና ሲፈልጉ ነው። ቅድም እንደነገርኳችሁ ነገ ምን ሆናለሁ፣ ምን እበላለሁ፣ ምን ጠጣለሁ፣ የት እኖራለሁ፣ ምን እለብሳለሁ፣ ምን መውደቂያ ያለኝ፣ የት ወድቃለሁ፣ ማን ይኖረኛል፣ አጠገቤ ማንም የለኝም። የዘንድሮ ሰው እና የድሮ ሰው ዘንድሮ ምን ሰው አለ፣ ምን ጎረቤት አለ፣ ምን ጓደኛ አለ፣ ከሃዲ ነው ጠቅላላ ይልና ነገን ዋስትና ይፈልጋል። ዛሬ አይዞ ካንተ ጋር ነኝ አለው፣ እንደዚህ ነው ብቻህን አይደለም የሚል ጋራንቲ ይፈልጋል። የጭንቀት መንስኤ የመጀመሪያው መንስኤ አላዋቂነት ነው። ይሄ አላዋቂነት ለሁለት ይከፈላል። አንደኛ ያለህን አለማወቅ ነው። ሁለተኛ ማን እንደሆንክ አለማወቅ። ሰዎች የጭንቀታቸው መንስኤ ያላቸውን አለማወቃቸውና እነሱ ማን እንደሆኑ አለማወቃቸው ነው መሰረታዊው የጭንቀት ምክንያት። ብዙ ሰዎች ያላቸውን ስለማያውቁ ነው የሚጨነቁት። ጌታ ኢየሱስ እዚህ ቦታ የተናገረው ይሄንን በመጀመሪያ ሊያሳያቸው የፈለገው ያላቸውን። ነፍስ ከመብል አይበልጥም ወይ አላቸው። ሰውነትስ ከልብስ አይበልጥም አላቸው። የሚበልጠውን ይዘዋል፣ በሚያንሰው ነው የሚጨነቁት። ብዙ ሰው የሚጨነቀው በሚበልጠው አይደለም፣ የሚበልጠውን ይዞ በሚያንሰው ነው የሚጨነቀው። ለአምላካችሁ የሚበልጥበት ነፍስ መስጠት ነው፣ ልብስ መስጠት ነው። ነፍስን ሳይሳሳ ሲሰጣችሁ ሰውነትን የሰጣችሁ እግዚአብሔር እንዴት ነው ልብስ የሚከለክላችሁ? እንዴት ነው ምግብ የሚከለክላችሁ? የሚበልጠው እኮ እናንተ ጋር አለ። ከልብስ የሚበልጠው ሰውነት ነው፣ ከመብል የሚበልጠው ነፍስ ነው። የሚበልጠውን ነገር አላቸው። ሊያሳያቸው የፈለገው የመጀመሪያ ጉዳይ ይሄ ነው። አሁን ምን እበላለሁ፣ ምን እጠጣለሁ ብለህ የምትጨነቅ ሰው ይሄ እኮ በጣም ያነሰ ጉዳይ ነው። የሚበልጠው እኮ ያንተ ሆኗል። ምክንያቱም ሰው ነህ፣ ነፍስ ሰጥቷል። የሚገርም ነው። ሰውነት ሰጥቷል። ለእግዚአብሔር የሚከብደው የለም። ከባድ ሊባል የሚችለው ጉዳይ ለአንተ እግር መስጠት ነው እንጂ ጫማ መስጠት አይደለም። ለአንተ እጅ መስጠት ነው። ብዙ ሰው የሚጨነቀው የሚበልጠውን ይዞ በሚያንሰው ነው። የሌላችሁ ነገር ሁሉ ቢደመር ካላችሁ አንድ ነገር አይበልጥም። ካላችሁ አንድ አሁን ለምሳሌ ይሄ አለኝ ብላችሁ የምትሏቸውን ነገሮች ዘርዝሯቸውና ያላችሁን ሁሉ ደምራችሁ አይደለም፣ የሌላችሁን ደምራችሁ ካላችሁ ውስጥ አንዱን ፒክ አርጋችሁ የሌሏችሁ ነገሮች ቢደመሩ ካላችሁ አንድ ሲንግል ነገር አይበልጡም። ስለዚህ ሰው የሚጨነቀው የመጀመሪያው ባለማወቁ ነው። አለማወቁን ካያችሁት ደግሞ በሁለት ነው። አንደኛ ያለውን አያውቅም። ሰይጣንም አውቆ የሌለውን ነው የሚነግረው። የለም 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 ነው የሚል እንጂ ያለ አይልም። ለምሳሌ አሁን አንተ ተአምረኛ እግዚአብሔር መሆኑን ለማወቅ ከፈለክ እግዚአብሔር ያደረጋቸውን የተአምራት መጽሐፎች ማገላበጥ አይጠበቅብህም። አንተ ራስህ ተአምር ነው። ኑሮ ተአምር ነው። አንተ እኮ አስማተኛ ማየት አይጠበቅብህም። አንተ ራስህ አስማተኛ ነህ። የሆነ ነገር ሲገጥማችሁ እንዴት ይታለፋል ብላችሁ ትጨነቃላችሁ። ይገርማችኋል። እንኳን ጉዳዩ አንተ ታልፋለህ። ምንም በዓለም ላይ የማያልፍ ነገር የለም። እንኳን ነገሩ እኔም አልፋለሁ። የመጀመሪያው ማወቅ ያለባችሁ ከየትኛውም ከሚገጥማችሁ ነገር ሁሉ በላይ እናንተ ትበልጣላችሁ። የሚበልጠውን ነገር ይዛችሁ ነው ህይወት የጀመራችሁት። የሚበልጠውን ነገር ይዛችሁ ነው ህይወት የጀመራችሁት። የሚበልጠው ነገር እናንተ ጋር አለ። የከበረው ነገር እናንተ ጋር አለ። መናኛው አይደለም እናንተ ጋር ያለ። ውዱ ነገር እናንተ ጋር አለ። ሰው መሆናችሁ የጸሎታችሁም የምርጫችሁም ውጤት አይደለም። ጸልያችሁ አይደለም ሰው ሆናችሁት። መርጣችሁ አይደለም ሰው ሆናችሁት። እኔ ሸለምጥማጥ ከመሆን ሰው ብሆን ብለህ ጸልየ ሰው የሆነ ሰው አለ። እንሸራሪት ከመሆን ብለህ ሰው አልሆንክም። ሰውነት ጊፍት፣ ሰው መሆን እንኳን ስጦታ ነው። አንዳንድ ሸረሪትና በረሮን አይተህ ከነዚህ እንደ አንዱ አለመሆን አይገርምም? ሰው መሆናችሁ እንኳን ስጦታ ነው ነው የምላችሁ። ተመልከቱ። ጌታ ኢየሱስን ሊፈትኑት ፈልገው መጡ። ለቄሳር ግብር ይገባል አይገባም አሉት። እስቲ አምጡት፣ የሳንቲሙን መልኩን አምጡታል። ከዛ መልኩን አሳያቸው። ይሄ የማን ነው አላቸው። የቄሳር አለ። የቄሳርን ለቄሳር አለ። ይሄስ የማን ነው አላቸው። የእግዚአብሔር አለ። የእግዚአብሔርን ለእግዚአብሔር አለ። ጌታ ኢየሱስ ስለ ታክስ አከፋፈል ብቻ ሊናገር ፈልጎ ሳይሆን ይሄ መልኩ የማን ነው፣ ጽፈቱስ የማን ነው ብሎ ሲላቸው ያ መልክ ሊወራ የተፈለገው መልክ የእግዚአብሔር ያሉት መልክ እዛ የቆሙት ሰዎች እንጂ ሳንቲም አይደለም። የእግዚአብሔርን ለእግዚአብሔር ያላቸው የቆሙት ሰዎች ለእግዚአብሔር ነው የሚፈለጉት። እሱ የመጣው እዚህ የቆሙትን ሰዎች ለእግዚአብሔር ሊያደርግ ነው። ታውቃላችሁ ዋጋችሁ መልካችሁ እንደሆነ። መልካችሁ ነው ያልኳችሁ አፍንጫችሁ ነው ሳይሆን ዘፍጥረት ላይ የተፈጠራችሁበት መልክ ዋጋችሁ ነው። በእግዚአብሔር መልክና ምሳሌ ተፈጥራችኋል። የሰይጣን አልቲሜት ዓላማው ሁኔታችሁን ማንነታችሁ ማድረግ ነው። የእናንተን ሁኔታ ማንነታችሁ ማድረግ ነው የሰይጣን አልቲሜት ኦብጀክቲቭ። የተሳካለት ፋይናንሻል ክራይሲስ ውስጥ ስትገቡ አይደለም፣ አይደንቲቲ ክራይሲስ ውስጥ ስትገቡ፣ የማንነት ቀውስ ውስጥ ስትገቡ ነው ሰይጣን የሚሳካለት እንጂ የኢኮኖሚ ቀውስ ውስጥ ስትገቡ አይደለም፣ ማህበራዊ ቀውስ ውስጥ ስትገቡ አይደለም። የማንነት ቀውስ ውስጥ ስትገቡ ነው። ከቀውስ ሁሉ በላይ ከባዱ ቀውስ የማንነት ቀውስ፣ የፖለቲካ ቀውስ አይደለም፣ የማንነት ቀውስ። በማንነት ቀውስ ላይ መሰረት ያደረጉ ሌሎች ቀውሶች ሁሉ ሊቀለበሱ አይችሉም። ቢኮዝ ዋናው ጉዳይ የማንነት ቀውስ ነው። ሰይጣን የሚፈልገው ውጫችሁ ውስጣችሁ እንዲቆጣጠረው ነው። የክራይስት ዓላማ ውስጣችሁ ውጫችሁ እንዲቆጣጠረው። ውጫችሁ ምንም ሊሆን ይችላል።
ውስጣችሁ ነው ውጫችሁን ኢንቫይሮንመንታችሁን ገቨርን እንዲያደርገው የሚገባው እንጂ የእግዚአብሔር ኦብጀክቲቭ ያ ነው። ሁኔታችሁ ባዶነት ሊሆን ይችላል። ሂሳባችሁ ላይ ብር የለም። ዞር በግራና በቀኝ የምታዩት ነገር ላይ ነው ይችላል። ስለዚህ ይሄ ውጫዊ ሁኔታችሁን የውስጥ ፐርሰናሊቲያችሁ ሆኖ እንዲቀየር ይፈልጋል። ከኪሳችሁ ተነስታችሁ ባዶ ነኝ እንድትሉ ይፈልጋል። ከዙሪያችሁ ተነስታችሁ ተስፋ የለኝም እንድትሉ ይፈልጋል። የተሳካለት ከኪሳችሁ ተነስታችሁ ባዶ ነኝ ስትሉ፣ ከኢንቫይሮንመንታችሁ ተነስታችሁ ተስፋ የለኝም ስትሉ ተሳክቶለታል። እኔ የሚለውን ዲፊኒሽን ከቃሉ ይልቅ ሁኔታዎቻችሁ ላይ፣ ሰዎች ላይ እንድታረጉ ይፈልጋል። ወዳጆቼ የአንድ ዕቃ ዋጋው ያለው ሰሪው እጅ ነው። ዋጋውን በደንብ የሚያውቀው ዕቃው እንኳን ዋጋውን አያውቅም። የኔና የናንተ ዋጋ ያለው እኛም ጋር አይደለም፣ ሰዎች ጋርም አይደለም፣ የሰራን አምላካችን እግዚአብሔር ጋር። ስለዚህ አንዳንድ ሰዎች አይረባም ብለው ቢሉ እነሱ ካላቸው ሁኔታ ተነስተው ነው የሚናገሩት። አንተ ሰዎች የሰጡን አስተያየት ወስደ አይረባም ብለው ሲሉ አረባም ካልክ አሁን ሰይጣን ተሳክቶለታል። ምክንያቱም ሰይጣን የሚፈልገው ዙሪያህን አዳምጠ የዙሪያህን ድምፅ የውስጥ ማንነት አድርገህ እንድትቀይረው ነው። አልፈልግህም ብለው ሲሉ ሰዎች አላስፈልግም ብለህ እንድትወስድ ማለት። ሰውን ሲነገርብህ የተቀበልከው ነገር በህይወቱ እንደሚሰራበት በደም ገብቶታል። እነሱ ማን እንደሆኑ አልገባቸውም። ስለዚህ አንዳንድ ሰዎች ትምህርታቸውን ማንነታቸው አድርገዋል። ስለዚህ ትምህርታቸው ሲበላሽ ማንነታቸው ስላደረጉ ገመድ ይገዛሉ። ኤፍ ማለት ፋንታስቲክ ማለት ነው ብዬ ባለፈው እንደነገርኳችሁ፣ አንተ እዚህ ትምህርት ቤት ሳይሆን የምታስፈልገው መርካቶ ነው ማለት። ብትነግድ ያዋጣሃል ማለት አለቀ። ትምህርትህን እንደ ማንነት አድርገህ ስራህን ፕሮፌሽን ማንነት አይደለም እንዴ። አንዳንድ ሰዎች ምንድን ማንነት ስትሏቸው ሐኪም ነኝ ይለዋል። ሐኪም ከመሆናቸው በፊት ምን ነበሩ? የተቀመጣችሁበት ወንበር እንደማይጥላችሁ እርግጠኛ ናቸው። መሬት ላይ የተኛ ሰው እርቃለሁ ብሎ አይፈራም። ከአብ ጋር ያለ ሰው ለዘላለም አይወድቅም። ከእግዚአብሔር ጋር የሆነ ሰው ለዘላለም በፍጹም አልተጻፈም፣ አልሆነም፣ ሆኖ አያውቅም። በፍጹም ውድቀት የናንተ አይሆንም። ብዙዎቻችሁ ወጣቶች ናቸው። አረብ የነዳውን መኪና እየነዳ አምቡላንስ ዳይሰራ ስንት ሺህ ኪሎ ሜትር ሄዷል እያልክ አምቡላንስ ዳይሰራ you have to believe this። ይሄን እግዚአብሔር 00 ይሰጣቸዋል። አሜን በል። አበቦቹን ያለበሳቸው አባቴ ነው። አባቴ አበቦቹን ካለበሳቸው፣ ወቅታቸውን ጠብቆ ካስጌጣቸው፣ አንተን የማያስጌጥበት ምንም ምክንያት የለም። ስለዚህ አሁን ስማ ልንገር፣ አበባ ክረምት ላይ እና ለበጋ ልብሳቸው ምን መምሰል እንዳለበት አይጨነቁም። ወቅቱን ጠብቆ ያለብሳቸዋል አባቴ። ከፀሐዩ ጋር የሚሄድ አለባበስ ያለብሳቸው፣ ከዝናቡ ጋር የሚሄድ አለባበስ ያለብሳቸው። ስለዚህ ጡረታዬ ትላለህ እንዴ አንተ? ስለዚህ እናንተ አንተ ማን ነህ ብትባሉ እኔ ብላችሁ ሐኪም ነኝ አትበሉ፣ ነጋዴ ነኝ አትበሉ፣ አስተማሪ ነኝ አትበሉ። ይሄ ፕሮፌሽናችሁ እንጂ እናንተነታችሁ አይደለም፣ ማንነታችሁ አይደለም። ስለዚህ የሰይጣንም ዋና ዓላማውንም እንዳስቱ የኔ ማንነት የክርስቶስ ሕይወት ነው ብላችሁ ጻፉ። ስለዚህ ያንተ ማንነት የክርስቶስ ሕይወት ከሆነ የምታስበው ባለህበት ነው። አሁን በዚህ ሰዓት በአብ ቀኝ ነህ በክርስቶስ። ደግሞ በዚህ በአዲስ አበባ ነህ። አንተን ለየት የሚያደርግህ በአንድ ጊዜ በሁለት ቦታ መኖር መቻል። ስለዚህ የመጀመሪያው የጭንቀት ምክንያቱ ያለህን አለማወቅ እና አንተ ማን እንደሆንክ አለማወቅ። ሁለተኛው የጭንቀት መንስኤ ለዚህ ዓለም ካለህ ልክ የሌለው ሐሳብ ነው። በማርቆስ ወንጌል መጽሐፍ ምዕራፍ 4 ቁጥር 19 ላይ እሱን ነው የሚናገረው። አሁን እዚህ ጋር ዘር ሊዘራ ወጣ። አንዳንዱ አለ በመንገድ ዳር ወደቀ፣ አንዳንዱ ጭንጫ ወደቀ፣ አንዳንዱ ደግሞ እሾህ መሃል ወደቀ። ጭንቀት ማለት ልክ የሌለው ማለት ነው። ሜርሚና ነው የዚህ ዓለም ሐሳብ። ስለዚህ ሁለተኛው የጭንቀት መንስኤ ለዚህ ዓለም ያለ ልክ የሌለው ሐሳብ። ሰዎች ለጭንቀት የሚዳረጉት ልክ በሌለው ሐሳብ ሲዋጡ ነው። ሰው በውሃ ሲሰምጥ እንደሚረጥብ ልክ እንደዛ በዚህ ዓለም ሐሳብ ሙሉ በሙሉ ቁጥጥር ውስጥ ሲገቡ ለጭንቀት ይዳረጋሉ። አንዳንድ ሰዎች ኑሮዬ ይበቃኛል ማለትን ተማሩ ተብለው በኑሮዬ ይበቃኛል ከመኖር ይልቅ በዚህ ዓለም ባለጠግነት ሐሳብ ከልክ በላይ ሲጠመዱ፣ ከልክ በላይ ሲያዙ፣ ሲጠመቁ ነው ለጭንቀት የሚዳረጉት። የሚያስፈልጋቸው አንድና ጥቂት ነገር ሆኖ ሳለ እንጀራ በወጥ እንጂ እንጀራ በወርቅ አይበሉ። 40 ቦታ ዕቁብ ገብተው ሲበጣጠሱ ከዛ በኋላ የማይሆን ውጥረትና ነፍስ ግቢ ውስጥ ይገባል። መጽሐፍ ሲናገር እንደዚህ ይላል፣ ዓለሙም ምኞቱም ያልፋሉ። ስለምንድን ነው በሚያልፈው የዚህ ዓለም ምኞት ከልክ በላይ የምትወጠሩ? ምን ስለሆነ ነው እንደዚህ በአንድ እግሬ መከራዬን የማየው? ምን ስለሆነ ነው እንደዚህ የሰው ፊት የማየው? ምን ስለሆነ ነው እንደዚህ ጠዋት 11 ሰዓት ተነስቼ ምሳቃዬን ቋጥሬ ሌሊት ልጆቼ ሲተኙ ገብቼ ሳላቃቸው ሳንተዋወቅ እኔም ጠዋት ስወጣ እነሱም ተኝተው ሲጠብቁኝ 18ኛው ዓመት ላይ እማላቀው ጎረምሳ ጋር የምተዋወቀው ምን ስለሆነ ነው ብለህ አስብ። አንዳንዶቻችን ለጭንቀት የተዳረግነው ሰይጣንም ፈልፈልቱም ፈልፈላም ቡዳም ሰላቢም መጋኛ ምቀኛ መጥቶብን ሳይሆን ራሳችን ለዚህ ዓለም ካለን ልክ የሌለው ምኞት እንደዚህ ያለ የዚህ ዓለም ሐሳብና የባለጠግነት ማታለል ሜርሚና የሚለው ጭንቀት ነው። የዚህ ዓለም ሐሳብና የባለጠግነት ማታለል ወደ ጭንቀት ውስጥ ሊከታቸዋል። ባለጠግነት ያታልላቸዋል።
አሁን ይሄኛውን ፎቅ ጀምረዋል ብትጨርሰው ከዛ እዛ ጋር የሆነ ነገር ደግሞ ብታረገ ፋብሪካውን ብትጀምረው ከዛ የሆነች እንትን ብታረግ ሱቋን መኪናውን ምናምን ከዛ የሆነ 9 10 11 ስራ ከዛ አንዱ በዚህ ጎትታል ግማሹ በዚህ ጎትታል መከራህን ታያለ። አንዱ የጭንቀት መንስኤ ይሄ ነው። ከልክ ያለፈ የባለጠግነት ማታለል። የሚያስፈልገው አንድና ጥቂት ነገር ነው አላት ኢየሱስ ለማርታ። ብዙ ነገር አያስፈልግሽ፣ አንድና ጥቂት ነገር ነው የሚያስፈልግ። እንደውም አይቻለሁ የተረጋጋ ቢዝነስ ያላቸው ሰዎች በጣም ውጤታማ የሆኑ ሰዎች አይቻለሁ። በጣም ቀስ ብለው ነው አይታችሁታል። የማይሳካለትን ሰው ነገ እመጣለሁ ስሳት 1 ሰዓት ተኩል ጠብቀኝ ይላል። 2 ተኩል ሌላ ሰው ይቀጥራል። 4 ተኩል ሌላ ሰው ይቀጥራል። 5 ሰዓት ተኩል ሌላ ሰው። እንደዚህ አይነት ሰው ራሱ ሀብታም ሆኗል። አይሆንም። ራሱ ባለጠግነት መረጋጋት ይፈልጋል። ሶስተኛው የጭንቀት መንስኤ ግዴለሽ ወይም የግዴለሽነት ኑሮ ነው። የጭንቀት መንስኤ አንዳንድ ሰዎች ለጭንቀት የሚዳረጉት በግዴለሽነት ይኖሩና ደስ እንዳላቸው ይኖሩና ቀኑ ሲመጣ ይጨነቃል። በሉቃስ ወንጌል መጽሐፍ ምዕራፍ 21 እንደዚህ ይላል፣ ነገር ግን ልባችሁ በመጠጥ ብዛትና በስካር ስለ ትዳርን በማሰብ እንዳይከብድ ያ ቀን በድንገት እንዳይመጣባችሁ። ምን ማለት ነው ይሄ? እንዲሁ በቸልተኝነትና በግዴለሽነት ስትኖሩ ያ ቀን እንዳይመጣባችሁ፣ ከዛ በኋላ እንደ ወጥመድ እንዳይዛችሁ፣ ጭንቅ ውስጥ እንዳትገቡ። አንዳንዱ የጭንቀት መንስኤ የግዴለሽነት ኑሮ ነው። ጭራቅ ከሚያስፈራራው አጋንንት ከሚያስጨንቀው በላይ በግዴለሽነት ኑሮ የሚጨነቅ ጴንጤ ነው የሚበዛው። ሁሉንም ለሰይጣን ማላቀቅና ማሳበብ ኢፍታዊነት። ሰይጣን ራሱ ኢፍታዊ በሆነ መንገድ በብዙ ጴንጤዎች እየተከሰሰ ነው። አብዛኛው ውጊያዎቻችን ቢፈተሽ ከጀርባቸው ሰይጣን የለበትም። በተወሰኑ ጉዳዮች ዋና የሚባሉ አርዕሰ ጉዳዮችን ይዞ ነው ሰይጣን የሚንቀሳቀሰው። ወዳጆቼ በማቴዎስ ወንጌል መጽሐፍ ምዕራፍ 14 ቁጥር 26 ላይ ምን ይላል የእግዚአብሔር ቃል? የሚለው እኮ አንድ ነገር ነው። ኢየሱስ ወደ ማዶ እንሻገር አላቸው። ከዛ የሆነ ሰዓት ላይ ይላል እየተራመደ መጣ ይላል። መጽሐፍ ሚላ መሰለ ባዩትም ጊዜ ታወኩ ይላል። ታወኩ ይልና ጮሁ ይላል። ጮሁ ማለት አሉ መሰለ። ጮሁ እኮ ማለት አሉ ማለት አይደለም። አሁን ወክ እያደረገ እኮ የሚመጣው እኮ ኢየሱስ ነው። እንደዚህ ነው የሚለው ምትሃት ነው ብለው ወደ እነሱ እኮ እየመጣ ያለው እኮ የነሱ ኬዝ እኮ ነው የመጣው እኮ መንገድ አሳጥሮላቸው ነው። አልሰማችሁኝም? እንሻገር ካላቸው በኋላ እሱ መንገድ አሳጠረላቸው። ወዳጄ ደነገጡ። ምትሃት መሰላቸው፣ ጮሁ፣ ፈሩ። እነ ጴጥሮስ አካላዊ ንክኪ ከኢየሱስ ጋር አላቸው። ከኢየሱስ ጋር እኮ ኢምፐርሰን በደንብ በአካል እየነኩት እያወሩት ፊት ለፊት ከኢየሱስ ጋር አካላዊ ንክኪ ኖሯቸው አንድን ተአምር ሲያዩ በዚህ መልኩ ከጮሁ አንተ ከ2000 ዓመት በኋላ በስብከት ሞኝነት ድነህ እንደው ካልጮክ ነው የሚገርመኝ። ዋናው ሐሳቤ ሰው የመሆናችሁ ማሳያ ነው። ግን ግድየለሽ ኑሮ፣ ልክ የሌለው የዚህ ዓለም ሐሳብ እና ያላችሁን አለማወቃችሁ እንዲሁም እናንተ ማን እንደሆናችሁ አለማወቃችሁ ነው ለጭንቀት የሚዳረጋችሁ። ምን ላወራ ፈልጌ ነው? ማን እንደሆንክ ማወቅ አለብን። አንተ ማን እንደሆንክ በጌታ ማን እንደሆንክ አዲስ ፍጥረት እንደሆንክ። መንፈስ ቅዱስ የሳሎን ቤት ዕቃ መሰለ እንዴ? ጌጥ መሰለ እንዴ? መንፈስ ቅዱስ እኮ አንዱ ስራው ታትማችኋል። በመንፈስ ቅዱስ እኮ አንተ መንፈስ ቅዱስ ነው ስትቀበል፣ አንደኛ ቀብድ እኮ ነው የተቀበልከው። ቀብድ ነው የተቀበልከው። ቀብድ ማለት አልቀርም እመጣለሁ ነው። መንፈስ ቅዱስን ሲልክልህ እመጣለሁ ብሎ ነው ጌታ። አንደኛ። ሁለተኛ ደግሞ ለቤዛ ቀን የታተማችሁበትን አለ። you are protected ማለት እኮ ነው። you are secured ማለት ነው። እንዴት ነው አንተ መንፈስ ቅዱስን ተቀበለ ያጋንንት መጫወቻ የምትሆነው? አንተ እኮ ልጅ ነህ፣ ወራሽ ነህ። የልጅነት መብት አለ። የልጅነት መብት ተሰጥቷል። የአባትህ ባለጠግነት ሁሉ ያንተ ነው። የጭንቀት መንስኤው ያለህን አለማወቅ፣ አንተ ራስህ ማን እንደሆንክ አለማወቅ። አሁን አንዳንድ ሰዎች በእኛ ጸሎት በክርስትና ህይወት የሚኖሩ ይመስላቸዋል። ስለዚህ አጋንንት የያዘው ሰው ይዘው ይመጣሉ። ሂሩታ በጌታ በኢየሱስ ሂድ አንተ ብለህ አባረው ነው የተባልከው እንጂ ይዘናል ተባልክ። አባረው እዛ ባለበት እጅን ጭነህ ሂድ አዛ። ተራ ሰው አይደለህም አንተ። ሁለተኛ ግዴለሽ የሆነ ህይወት አቁም። መስራት ያለብን ቀን ሳለ ስራ፣ ማድረግ ያለብን ቀን ሳለ አድርግ። ሁለተኛ። ሶስተኛው ልክ ከሌለው የዚህ ዓለም ሐሳብ ተፋታ። በቃ ጓደኞቹ መኪና ስላላቸው መኪና ይኑረኝ አትበል። መኪና እንዲኖር ከፈለክ በምክንያት ይኑር፣ በዓላማ ይኑር። ብድግ ብለህ ቤት ይኑረኝ ብለህ መጨነቅ የለብን። ባለኝ ሌላ ነገር ይኑረኝ ብለህ መጨነቅ የለብን። ያለኝ ይበቃኛል ማለትን ተማር። ኑሮዬ ይበቃኛል ማለትን ተማር። ይሄ ሲሆን ከጭንቀት ህይወት ትገላገላለህ። የተቋሙ ጸሎትም ታሰጥራለህ። የምስጋናውን ጸሎት ታረዝማለህ። አሁን ችግራችን ምንድነው? የምስጋናው አጥሮ የተቃውሞ በዛ። ለዚህ ደግሞ መፍትሄውን አብሬ አዝና ያስቀመጥኩላችሁ። በመጀመሪያው ደረጃ የሚበልጠው አላችሁ፣ የሚያንሰው አይደለም ያላችሁ። በሁለተኛ ደረጃ ሰውነታችሁ ይበልጣል። ሰው መሆናችሁ አስ ኤ ጊፍት፣ ጸሎታችሁ ምርጫችሁ ማለት ነው። የእናንተ ህይወት ማለት እናንተ ማለት ማንነታችሁ ማለት የክርስቶስ ህይወት ነው፣ ፕሮፌሽናችሁ አይደለም። በክርስቶስ የሆናችሁትን የእናንተን ማንነት እወቁት። ተራ ሰው አይደላችሁ። ግዴለሽ ህይወት አትኖሩ። የባለጠግነት ምኞት ማታለል እንዳይወስዳችሁ እሱን በእግዚአብሔር ቃል ግሩት። ይህ ሲሆን በደስታ በበረከትና በሰላም ትኖራላችሁ።